ጉድ እናንተ ጭራሽ ሩታ እያለቀሰች ነው። እኔ እኮ ይሄን ፈርቼ ነበረ መጀመሪያ ማለት ነው። በነገራችን ላይ እሱ ከፍ እሷ ዝቅ እንድትል ነው የሚፈልገው ማለት ነው። ሲጀመር ከጅምሮ አንተ ቻናል ሲቀዘቅዝ ግዴታ ሩታ ማልቀስ አለባት። የአንተ ቻናል እንዲንቀሳቀስ እሷ መረገጥና ማልቀስ አለባት ማለት ነው። እና ሩታ እስከመቼ ራስሽን ዝቅ አድርገሽ ትኖሪያለሽ እንዴ? በቃ አልፈልግሽም አለሽ እኮ አሁን ራሱ የራሴን ህይወት ጀምሬያለሁ እንደዚህ አይነት ነገር ማንሳ አልፈልግም አለ። በቃ ተይው፣ የራስሽን ላይፍ ኑሪ። ምንድን ነው ያለሱ መኖር አልችልም አልሽ። በቃ ተይውና ኑሪ። እሱ ካልፈለገሽ በግድ መቼም ፈልገኝ አትይውም። በነገራችን ላይ አንተም ደግሞ የምታሳያትን አክት መቀየር አለብክ። ምክንያቱም እሷ ከሌላ ሰው ጋር ስትሆን አንተ እያሳያት ያለው ነገር ሌላ ነገር ነው ማለት እንደምትፈልጋት አድርገህ ነው የምታሳየው ማለት ነው። ከሌላ ሰው ስትሆን ደስ አይልም፣ አይንክ ይቀላል። አንተን ደግሞ መታ ያን ሰው ትታ ደግሞ ወደ አንተ ስትመጣ አትፈልጋትም። ምን አይነት ጉድ ነው? ምን ጉድ ነክ? ምን ጉድ ነው? ቆይ የምር ምን ጉድ ነው የሰውዬ እንዴ? ልጅቷን ለምን ደግሞ ታስረግጣት? ለምን ታሰድባታል? እሷ ራሱ ጅል ናት። ጅላጅል፣ የምር ጅል ናት። እኔ ዛሬ በጣም ነው የተናደድኩት። እኔ ጠንካራ ናት፣ በቃ አልቅሳ አትመጣም፣ እንባዋን ለኦዲየንስ አታሳይም ብዬ ነበር ያሰብኩት። ግን እሷ መታ አለቀሰች። ለሱ ስሜት አለኝ። ስሜት እንዳለሽ ሁላችንም እናውቃለን። ስሜት አለሽ። የትኛውም ሰው በአንዴ የልጁን አባት በአንዴ ይርሳ የሚባል ነገር የለም። ተወጃለሽ፣ ታፈቅሪያለሽ እናውቃለን። ግን ዛሬ መልሰሽ መጥተሽ አንቺ አፍቃሪ፣ አንቺ ወዳጅ፣ አንቺ ፈላጊ መሆን የለብሽም። ገባሽ? እሱን ፈላጊ ሆኖ መታየት አለበት። እሱ ማን ስለሆነ ነው ሴቶች ቆይ ፈልጋለሁ ብላችሁ የምትመጡት እንዴ? የምር ማን ስለሆነ ነው? ምንድን ነው እሱ? አስደግሞባችሁ ነው እንዴ? እንዴ ምን ልበል? እውነት ግራ ገባኝ እኮ። ያችም ትመጣለች አፍቅሬያለሁ፣ እቺ መጣች አፍቅሬያለሁ። ምን ጉድ ናችሁ? ምን ጉድ ናችሁ? ቆይ ምን ጉድ ናችሁ? የምር ምን ጉድ ናችሁ? እኔ እኮ አሁን ግራ ገባኝ። ሴቱ አበደ እንዴ? ይኸው በግልጽ አማርኛ አልፈልግሽም አለ። ይሄን ነበር አንቺ ራሱ የምትፈልጊው ማለት ነው። ይሄን ነበር አንቺ ራሱ የምትፈልጊው። ሌላ ምንም የምትፈልጊው ነገር የለም። አንቺ እንደዚህ መሆን ነው እኔ ግራ የገባኝ። ሰው አልፈልግም ብሎ እየተገፋ እንዴት ነው እንትን ብሎ የሚያሳይሽ አክት አለ። ከሰው ጋር ከወንድ ጋር ስትሆኝ አይመቸውም፣ እንትኑ ነርቡ ይነሳበታል ማለት ነው። ግን ደግሞ እሱን ደግሞ ስትፈልጊው እሱ አንቺን አይፈልግሽም። ምን የሚሉት ነው? የምር እኔ እሷ በማል ታሳዝነኝ። አሁን እቺ ልጅ ዛሬ ስትረገጥ ትውላለች፣ ኮሜንት ላይም ስትረገጥ ነው። ምክንያቱም ትላንትም ለመነችው ዛሬም ለመነችው ነው። ያን ሁሉ ነገር እሺ ተይው፣ የትላንቱን ተይውና ዛሬም ለምን እንዴ? ለምን አስፈለገ? ስሜት ካለሽ እሱ እኮ እየፈለገሽ አይደለም። እሺ ልብሽን እንዲሰብረው ነው የፈለግሽው አንቺ። ይኸው ትሰበራለሽ። እንደዚህ አይነት ነገር ማውራት አልፈልግም። ትላንትናም እንደዚህ ያለ ይህን ነገር ማስታወስ አልፈልግም አለ። ዛሬም ደግሞ ድጋሚ እንደዛ አለ። እንዴ አረ ይደብራችሁ የምር። እኛን ግራ ታጋቡን። ግራ ተጋብታችሁ ግራ ይግባችሁ። ቀኙም ግራውም የጠፋባችሁ ማለት ነው እንዲህ። አረ በፈጣሪ ጭራሽ እሱ እኮ ጢባሩ መንፋቱ ነው መሰቃቀሉ። አንቺ ደግሞ ማልቀስ የለብሽም። ለማን ነው የምታለቅሽው? ወንድ ቤድ ወንድ ይተካል። ህይወትሽ ላይፍ ትቀጥላለች። የሰው ልጅ እስካልሞተ ድረስ ማለት ነው ላይፍ ይቀጥላል። ስትሞች ብቻ ነው ላይፍ ሊያቆም የሚችለው ማለት ነው። በዚህ ልክ አንቺ ለሱ እንደዚህ መሆን የለብሽም እንዴ። ሲፈልግሽ ነው። አንድ ሰው እኮ ሲፈልግሽ ነው የምትፈልጊው። እሱ ግን ያን ነገር እያሳየሽ አይደለም። እሱ በቃ ከወንድ ጋር ስትሆኚ አይወድም። በቃ ከወንድ ጋር እንድትሆኚ አይፈልግም። አንቺ ብቻሽ እንድትቀሪ ነው የምትፈልገው። አንቺ ብቻሽ እንድትሆኚ፣ ብቻሽ እንድትቀሪ፣ ከሰው ጋር እንዳትጨመሪ ነው የሚፈልገው ማለት ነው። እሱ አንቺን አይፈልግሽም። እሱ የሚፈልገው ውሽማውን ነው። ያው የውሽማ ነገር የታወቀ ነው። እና ዛሬ ተቃጠልኩ። የምሬ ነው። ተናድጃለሁ። በጣም ነው የተናደድኩት በሩታ ማለት ነው። እኔ ታለቅሳ እኔ በቃ ሁሌም እየፈራሁት የነበረው ነገር ይሄንን ነው። አልቅሳ እንዳትመጣ የምር ትናንት አልቅሳ ዛሬ ይሄ እያላገጡ እኔ እንጃ በቃ እኔ ምን ልበላችሁ። በጣም የተቃጠልኩት በጣም የምር ሳልፈልግ ነው ቪዲዮን ያየሁት ማለት ነው። እና ሩታዬ በዚህ ልክ መሆን የለብሽም። ለራስሽ ቦታ ለራስሽ ጊዜ ስጪው። ከራስሽ ጋር በደንብ አድርገሽ ታረቂ። አትጣይ ከራስሽ ጋር። ማንም ለአንቺ እንደዚህ ስለገፋሽ ማንም መጀመሪያ በቃ አንቺ ብዙ ከሱ የበለጠ ነገር አሳልፈሽ እሱን ይቅርታ አርገሽለት አብረን እንኑን ካልሽ እሱ ደግሞ ይቅርታ ላይ ትንሽ ነገር አርገሽ ይቅርታ አልፈልግም ከአንቺ መሆን አልፈልግም ካለ እንዴ ምን ይደረጋል ወገን? ምን ይደረጋል? ምን ይባላል? አሁን የተበደለችው እኮ እሷ ናት። ተበዳይ ዝም ሲል በዳይ ያለቀሰ የሚባል ነገር አለና እሷ በጣም ተበድላለች፣ ብዙ ነገር አሳልፋለች። ግን እዚህ ጋር ደግሞ እሱ እያሳየ ያለው አክት እሱ እንደተበደለ ነው። አንተ ምንም እኮ አልተደረክም። የምር እሷን ካደረካት አንጻር አንተ ምንም ነገር አልተደረክም። እንደዚህ አይነት አክት ራሱ በጣም የሚገርም። እንደውም ደስ ሊልክ ነበር የሚገባው። ይቅርታ አድርገህላት አብራችሁ እንድትዘልቁ ነበረ አንተ ማለት እንድትዘልቁ ማድረግ የነበረብህ አንተ እንጂ እሷ አይደለችም። ነገ ደግሞ ለምን አይታረቀሽ ልትል ነው። ለመነችኝ ጉራግ ደግሞ መከራ ነው። እህትክም ብላታለች ከዚህ በፊት ለምን አመታ ምናምን ብላለች። እና በዚህ ልክ አንቺም እንደዚህ መሆን ጭራሽ አንቺን ረግጠው እስከሚሉሽ ድረስ መጠበቅ የለብሽም። በቃ እንዴ ምን የሚሉት ነገር ነው ይሄ? ሀይ የሚላቸው የለም እንዴ? እነዚህ
ሰው ከተፋታ በኋላ ተፋታ በቃ። ጭራሽ እንደዚህ ቪዲዮ ራሱ ቆሞ አይሰራም እኮ እንዴ። መግቢያ ሰርተሽ የራስሽ ቻናል እንኳን ዞር ብለሽ አታየውም። የራሱ ቻናል ላይ እሺ፣ እኛም የቱን እንዴት እንመን? ሰው እንዴት ነው ተጣላችሁ ተፋታችሁ እንበል ወይስ አንድ ላይ ነው ያላችሁት? እሺ ተው ግን በቃ ራስሽን ዝቅ አታድርጊ። ለራስሽ ክብር ይኖርሽ። በቃ ይምር ክብር የሚባል ነገር አለ። ለራስሽ ክብር ይኖርሽ እንዴ። ሁልጊዜ ዝቅ እያረግሽ ራስሽን አንቺ አፍቃሪ፣ አንቺ ፈላጊ፣ እሱ ደግሞ ተፈላጊ። ለምን አስፈለገ ይሄኛው? አንቺ እንድትረገጪ እሱ ጥሩ ሰው፣ አንቺ ደግሞ ያኒ በቃ መጥፎ ሰው ማለት ነው። እንደዛ ነው ሁልጊዜ። አንቺ ግን የሚመጣበት መንገድ አይገባሽም። የሚመጣበት መንገድ በፍጹም አይገባሽም። አንቺ ሊገባሽም አይችልም። እኔ በጣም ነው የምትገርመኝ። የምሬን በጣም ታሳዝነኛለሽ። በጣም ትገርመኛለሽ። ለምን በጣም ይጫወትባታል እንዴ። አሁን እሱ እንደተፈላጊ ሰው በቃ ጢዋሩን እየነፋ ነው። እሷ ደግሞ ፈላጊ ሆና እያለቃቀሰች መጣች ማለት ነው። ነገስ ምን ብላችሁ ልትመጡ ነው? ነገ እግሩ ላይ እየወደቅሽ ልትመጪ ነው? ይሄ ነው የቀረሽ። የምር እግሩ ላይ እየወደ እንታዩ በቃ ሄደ አይደለም። የሄደን መሸኘት ነው፣ መለማመት ሳይሆን መሸኘት ነው። በቃ ሸኝው፣ ይሄድ፣ ጥርግ ይበል። ወንድ ቤት ወንድ ይጠቃል። አንድ እሱ ሄደና ሌላ አይመጣም ማለት አይደለም። አንቺም ላይፍሽን ኑሪ። በቃ ተፋችሁ። እየጨነቀኝ ነው፣ ብዙ ነገር እያስጨነቀኝ ነው ምናምን። ገደል ግባ ስትፈልግ ምን አገባን? አይደለም መጨናነቅ፣ ገደል ግባ ስትፈልግ። የምር ምን አገባን እኛ እንዴ? ሁልጊዜ እሷን እያስለቀስ አንተ ቻናል በቀዘቀዘ ሰዓት እሷን እያስለቀስክ ትመጣለህ እንዴ? እሷ ዝቅ ብላ እንደ ሴትነቷ ክብር ሳይኖር ዝቅ ብላ ክብሯን እንትን ብላ መምጣት አለባት። የአንተ ቻናል እንዲንቀሳቀስ ስራክ እኮ ነው ቻናል እንዲቀዘቅዝ ያደረገው። የምትሰራው ተግባርክ ማለት ነው። ጥሩ ነገር ብትሰራ ማንም ቻናልክ ላልቀዘቀዘ፣ ግዴታ ደግሞ የአንተ ቻናል ሊንቀሳቀስ እሷ እዚህ ጋር መሰደብ፣ እሷ መረገጥ የለባትም። እሷ እያለቀሰች አንተን ፈላጊ፣ አንተ ደግሞ ተፈላጊ፣ እሷን የማትፈልጋት ሆኖ መምጣት የለባትም አይደል እንዴ? በጣም ይደብራል። በጣም ሼም ነው፣ ያስጠላል። በቃ ይደብራችሁ። ትንሽ ይክበዳችሁ፣ እስኪ ይክፈፋችሁ። አያስጠላችሁም እንዴ? ሴትን ዝቅ አድርጎ ራስን ከፍ ማድረግ በጣም ነው የሚደብረው። በቃ ለሴት ልጅ ዝቅ የሚያደርጋትን ነገር መስጠት የለባችሁም፣ ስራም ከሆነ ማለት ነው። ምን የሚሉት ነገር ነው እንዴ? የምር በጣም ያስጠላል። ከዚህ በፊትም እንደዚሁ ዝቅ ብላ ራሷን ዝቅ አድርጋ እሺ፣ የዛኔ አሁን ግን ረገጣ ውስጥ መግባት የለባትም እቺ ልጅ። እንትኗን መቀየር አለባችሁ። አሁን የተሰጣት ካራክተር እኔ አያስማማኝም። የሰጣችኋትን ካራክተር አሁን መቀየር አለባችሁ። የምር አያስማማም። ፊር አይደለም። ምን አይነት ነገር ነው? ጉድ እኮ ነው። ሴት ልጅ ግዴታ ቻናላችሁ እንዲያዝ ሴት ልጅ ዝቅ ማለት አለባት። በተለይ ሩታ ሁሉም ቦታ ዝቅ ማለት፣ ሁሉም ቦታ መሰደብ አለባት። ከዚህ ዝንቦች መዝደብ አለባቸው። አብረው የሚያጨበጭቡ ዳይፐሮች መዝደብ አለባቸው። ግዴታ የነሱ ቻናል እንዲንቀሳቀስ፣ አንተም ቻናል እንዲንቀሳቀስ ሚስትን ዝቅ አድርገት ነው እንደሚሆነው። ከካሜራ ጀርባ መሰጣት ክብር ሊኖር ይችላል፣ ግን እዚህ ካሜራ ላይ ለምንድነው ዝቅ የምታረጋት?